ሀገራት ክንዳቸውን ጠንካራና አስፈሪ ለማድረግ ሩጫ ላይ ናቸው። የንግድ ተቋማት ሀያል ለመሆን ውድድር ላይ ናቸው። ነጋዴዎች ከሁሉም የበለጠ ትርፋማ ለመሆን አትንኩኝ ባይ ናቸው። የባህር ላይ ዘራፊዎች የሰው አሳዎችን በማጥመድ ላይ ናቸው። መንግስታት ስማቸውን በየቦታው ለመጻፍ ምንም አይነት ሰዋዊ ርህራሄ አይታየባቸውም። ንጹህ ዜጎች ነፍሳቸውን ለማቆየት ሲሉ በየደረሱበት ይሰቃያሉ። የነዚህ ሁሉ ህልምና ቅዠት እውን የሚሆነው በአንድ ቦታ ብቻ ነው። ይሄም በአትላንቲክ ውቅያኖስ የባሪያዎች ንግድ ላይ። የተወደዳችሁ የንጉሳውያን ቤተሰቦች እንኳን ደህና መጣችሁ። ዛሬ በታሪክ ማህደራችን ገለጥ ስናደርግ የአትላንቲክ ውቅያኖስ የባሪያዎች ንግድ ላይ አርፈናል። በዚህ ቆይታችን እነማን ምን አይነት ትርፍ ለማግኘት እዚህ የባሪያ ንግድ ላይ ይሳተፋሉ? የትኞቹ አካባቢዎች በባሪያ ንግድ ሰዎቻቸውን አሳልፈው ለሌላ ለባዕድ ሰዎች ይሰጣሉ? በዚህ የተሸጡ የተለወጡ እንደ ዕቃ የሚቆጠሩ የሰው ልጆች አትላንቲክ ውቅያኖስን አልፈው አሜሪካ በምን አይነት ሁኔታ ላይ አልፈው ይደርሳሉ? በስተመጨረሻ የአፍሪካ በባሪያ ንግድ ያተረፈችው ብቸኛ ተጽዕኖ ምንድነው ሚለውን በስፋት እንዳስሳለን። አብራችሁኝ እንድትቆዩ ጋብዛችኋለሁ። ቤተሰብ ሆኖ ፔጁን ሰብስክራይብ አድርጉት። ትራንስ አትላንቲክ ስሌቭ ትሬድ የአትላንቲክ ውቅያኖስ የሶስትዮሽ የባሪያ ንግድ አፍሪካ፣ አሜሪካና አውሮፓ በንግድ የሚተሳሰሩበት። ይህ የንግድ መተሳሰር የባሪያ ወይም የባሪያዎች እንዲሁም ደግሞ የሰው ልጆች እንደ ዕቃ የሚሸጡበትና የሚቀየሩበት ታላቅ ትርፋማ የሆነ የባሪያዎች ንግድ ነው። ይህ የባሪያዎች ንግድ ከ15ኛው ክፍለ ዘመን እስከ 19ኛው መጀመሪያ ክፍለ ዘመን የቆየ ሲሆን በዚህም ሶስቱ የአህጉራቶችን ያገናኛል። አፍሪካን፣ አሜሪካንና አውሮፓን። አውሮፓውያን የዚህ የንግድ ግንኙነት ጀማሪዎች ሲሆኑ ለዚህም ትልቁ ምክንያታቸው በየጊዜ እየጨመረና እያደገ የመጣውን የፋብሪካ ወይም የኢንዱስትሪ ውጤታቸውን በደንብ ለማሳደግ አስበው ነው። ከአውሮፓ ሀገራቶች ቀዳሚዋ የባሪያ ንግድን የጀመረችው ሀገር ፖርቹጋል ስትሆን በመቀጠል ስፔን ትከተላለች። ከዛም ብሪቴን፣ ፍራንስ፣ ኔዘርላንድ፣ ዴንማርክ። እነዚህ በቅደም ተከተል የባሪያ ንግዳቸውን ያጧጧፉ የአውሮፓ ሀገራቶች ናቸው። በመቀጠል እዚህ የባሪያ ንግድ ላይ የሚሳተፉ የአፍሪካ ሀገራቶችም ዋነኞቹ ናቸው። ከአፍሪካ የሚሳተፉት ነጋዴዎች፣ ነገስታት ወይም የኪንግደም የግዛት አስተዳዳሪዎች እንዲሁም የእያንዳንዱ ማህበረሰብ ቤተሰቦች እዚህ የባሪያ ንግድ ላይ ይሳተፋሉ። ለምሳሌ ያህል ነገስታቶች ማህበረሰቦቻቸውን እያሳደዱ በጦር መሳሪያ ተጠቅመው ማህበረሰቦቹን ለገበያ ያቀርቧቸዋል። ቤተሰቦች ታናናሽና ታላላቆቻቸውን ለገበያ ያቀርባሉ። ምክንያቱም ይሄ የባሪያ ንግድ ነው፣ ከፍተኛ ትርፍ የሚገኝበት። ኪንግደም ወይም ግዛት ካላቸው የገዛ ማህበረሰቦቻቸውን ከሸጡ ኪንግደሞች መካከል the kingdom of Dahomey, the kingdom of Congo እና the kingdom of ኦዮ ይጠቀሳሉ። እነዚህ ነገስታቶች ለገዛ ለሚያስተዳድሩት ማህበረሰቦች የማይራሩ ጨካኝ ናቸው። የራሳቸውን ሀብት ለማካበት የራሳቸውን ዝና ከዓለም ላይ ለማግዘፍ ሲሉ የገዛ ማህበረሰቦቻቸውን ለባሪያ ንግድ ያቀርባሉ። እነዚህ ባሪያዎች ልክ እንደ ዱር እንስሳት ወይም እንደ ሌላ ዕቃ
በገዛ ማህበረሰባቸው ይታደናሉ። ይሄም ስሌቭ ሬድ ተብሎ ይጠራል። የትኞቹም የአውሮፓ ሀገራቶች የገዙትን ባሪያ ዝም ብለው ይዘው መሄድ አይችሉም። ይልቁንም የሚያደርጉት ነገር ቢኖር ባሪያ ስለመግዛታቸው የሚያሳውቁበት አንድ ምልክት አላቸው። እሱም የባሪያው ሰውነት ላይ ጠባሳ ማኖር አሊያም ደግሞ የግራ ወይም የቀኝ ጆሮውን መቁረጥ። ከዚህ በኋላ ባሪያው ተሽጧል ማለት ነው። የተሸጠው ባሪያ ከሌሎች ባሪያዎች ጋር ይቀላቀልና ወንዶች ከሆኑ እግርና እጃቸው በሰንሰለት ይታሰርና ከሌሎች ባሪያዎች ጋር ይቀላቀላሉ። ከዛም ጉዞ ወደሚጀምርበት ወደ ባህር ዳርቻ ይወስዷቸዋል። እዚህ ባህር ዳርቻ ውስጥ የራሳቸው ካስትል ወይም የባሪያ ማጎሪያ ክፍል አላቸው። ሚድል ፓሴንጀር ወይም ከአፍሪካ ተነስተው ወደ አሜሪካ የሚያደርጉትን ጉዞ ከመዳሰሳችን በፊት እነዚህ 3 አህጉራት በምን አይነት መንገድ እንደሚተሳሰሩ ትንሽ እናውጋበት። አውሮፓ ላይ ጥቃቅን የሚባሉ ኢንዱስትሪዎች ያሉባት አካባቢ ስትሆን ኢንዱስትሪያቸውን በጣም ለማሳደግ ያላቸው ጉጉት ከሌሎች አህጉራት ጋር እንዲቀላቀሉ ወይም በንግድ እንዲተሳሰሩ እድል ፈጥሮላቸዋል። የሚያመርቷቸው ምርቶች እንደ ጨርቃ ጨርቅ፣ የጦር መሳሪያና አልኮል ወይም የአስካሪ መጠጦችን ነው። እነዚህ ያመረቷቸውን አስካሪ ወይም ጨርቃ ጨርቅ አሊያም ደግሞ የጦር መሳሪያዎችን ከአፍሪካውያን ባሪያዎች ጋር መቀየር ይፈልጋሉ። አፍሪካውያን ትልቁ ሀብታቸው የሰው ጉልበት አሊያም ባሪያ ነው። እነዚህ አውሮፓውያን ያመረቱትን ምርቶች በአፍሪካውያን ባሪያዎች ይቀይሯቸዋል። እነዚህ የተቀየሩት የአፍሪካውያን ባሪያዎች እነዚህ የተቀየሩ ባሪያዎች ወደ አሜሪካ በመውሰድ አሜሪካ ላይ ላሏቸው ትልልቅ ግዙፍ በጣም ሰፋፊ የሆነ የእርሻ መሬት ላይ እንዲሰሩ ያደርጓቸዋል። እዚህ ጋር ልብ የምንለው ከአፍሪካውያን ወይም የአፍሪካውያን ባሪያ ከመግዛታቸው በፊት መጀመሪያ ይሰሩላቸው የነበሩት አሜሪካውያን አሜሪ ኢንዲያንስ ወይም ኔቲቭ አሜሪካ ይባላሉ። እነዚህ አካባቢውን መቋቋም ያቃታቸው የአካባቢውን በሽታ መቋቋም ያቃታቸውና ለስራና ለአንዳንድ ነገሮች በጣም ደካሞች ከመሆናቸው የተነሳ ፊታቸውን ወደ አፍሪካውያን ማዞር ጀምረዋል። በዚህም ምክንያት የአፍሪካውያን የባሪያ ንግድ ይጀመራል። እነዚህ ወደ አሜሪካ የሚሄዱ የአፍሪካ ባሪያዎች አሜሪካ ከደረሱ በኋላ ካሪቢያንስ አሊያም ሌሎች የአሜሪካ አይስላንዶች ላይ ሰፊ የእርሻ መሬትን ያለማሉ። ከሚሰሯቸው ወይም ከሚያመርቷቸው ምርቶች መካከል እንደ ሩዝ ያሉ እንደነ ስኳር፣ እንደ ቡና፣ እንደ ትንባውና እንደ ጥጥ እንደዚህ ሩዝ፣ ስኳር፣ ቡና፣ ትንባው፣ ጥጥ ያልናቸው ነገሮች የሚመረቱት አሜሪካ መሬት ላይ ሲሆን የሚሰሩት ወይም በጉልበት ስራ የሚሳተፉት አፍሪካውያን ናቸው። እዚህ አሜሪካ ላይ የመረተው ምርት በቀጥታ ወደ አውሮፓ ይላካል። አውሮፓ ላይ እነዚህ ጥሬ ዕቃዎችን ተጠቅመው በጣም ግዙፍ የሆኑ ወይም ትላልቅ የሆኑ ማሽኖችን አሜሪካ ላይ በሚመረቱ የግብርና ውጤቶች ኢንዱስትሪያቸውን አውሮፓውያን እጅግ በጣም ትልቅና ግዙፍ አድርገው መስራት ይጀምራሉ። ከዚህ ከአትላንቲክ ውቅያኖስ የባሪያ ንግድ በኋላ የአውሮፓውያን ኢንዱስትሪ እጅግ በጣም ይገዝፋል። በዚህም ምክንያት ነው የሶስቱ አህጉራት የንግድ መተሳሰር የሚባለው ትራንስ አትላንቲክ ስሌቭ ትሬድ የሶስትዮሽ የአትላንቲክ ውቅያኖስ የባሪያዎች ንግድ የሚባለው። ዘ ሚድል ፓሴንጀር በዚህኛው ክፍል የአፍሪካ ባሪያዎች አትላንቲክ ውቅያኖስን አቋርጠው አሜሪካ የሚደርሱበትን አሰቃቂና አስቸጋሪ ጉዞ እናያለን። እነዚህ ባሪያዎች ከምዕራብ አፍሪካ ተነስተው አሜሪካ እስኪደርሱ ድረስ ያለው ፈታኝ እንዲሁም ደግሞ እስከ ሕይወት ፍጻሜ የሚያደርስ ጉዞ ነው።
ወደ ጉዞ ከመግባታችን በፊት ቀደም ብለን ካነሳናቸው የትርፍ ተጋሪዎች ወይም ነጋዴዎች በተጨማሪ አዲስ ነጋዴ እዚህኛው ሚድል ፓሴንጀር ላይ ይገባል። እነሱም የባህር ላይ ዘራፊዎች ናቸው። እነዚህ የባህር ላይ ዘራፊዎች ባሪያዎችን ከአትላንቲክ ውቅያኖስ የሚዘርፉ ናቸው። ከንግድ ተቋማቶቹ የጉዞውን አስቸጋሪነት ለመቀነስ ሲሉ አውሮፓውያን አንድ ዘዴ ዘይደዋል። እሱም ጀልባውን ለሁለት መክፈል። ይህ ጀልባ ለሁለት መክፈል ባሪኬድ ተብሎ ይጠራል። ይህ ባሪኬድ የሚባለው ስርዓት ጀልባውን ለሁለት መክፈል ሲሆን በቀኝ ወይም በግራ በኩል ወንዶች ይታጎራሉ፣ በግራ ወይም በቀኝ በኩል ሴቶች ይታጎራሉ። በዚህ ጉዞ ህፃናቶች ስላሉበት ህፃናቶች ወደ ፈለጉበት አካባቢ እንዲንቀሳቀሱ ይፈቀድላቸዋል። በጉዞው ላይ ህፃናትም ስላሉበት ህፃናት ባሪኬዱ አይገድባቸውም። ወደ ፈለጉበት እየተንቀሳቀሱ ይሄዳሉ። መጀመሪያዎች አካባቢ ወይም የባሪያ ንግድ በጀመረባቸው ወቅታቶች ወይም ጊዜያቶች አካባቢ ወንድ፣ ሴትና ህፃናት አንድ ላይ ታጉረው ጉዟቸውን ያደርጉ ነበር። በተለይ ደግሞ ሴቶች በወንዶች እየተደፈሩ ሲመጡና ህፃናት በመጨናነቅ ምክንያት እየሞቱ ሲመጡባቸው ይህንን ባሪኬድ የሚባል ስርዓት አመጡ። የጉዞን አስቸጋሪነት ለመቀነስ ሲባል ከዚህ ከባሪኬድ በተጨማሪ ወንድ ልጆች እጅና እግራቸው በሰንሰለት ይታሰራል። ይህም የሆነበት ምክንያት ወንዶች ለሐመጽ ቅርብ እየሆኑ ስለመጡ ነው። በዚህ ጉዞ የሚደረጉ ትልልቅ ከሚባሉ ነገሮች መካከል ለግብርና ስራ እንዲቀላጠፉ ተብሎ ወንዶች ቀደም ብለው ልምምድ ያደርጋሉ። ይህ ልምምድ አንዳንዴም በሸክም የሚፈተን ሲሆን ሌላ ጊዜና አብዛኛው ጊዜ ደግሞ እዛው ወንዶችም ሆኑ ሴቶች ዳንስ በማሳየት ወይም ጭፈራ በማለማመድ ጉዞውን ያቀናሉ። በዚህ ጉዞውን አስቸጋሪና አሰቃቂ የሚያደርግባቸው በጣም ብዙ ምክንያቶች አሉ። ከነዚህ ምክንያቶች መካከል አንደኛውና ትልቁ ባሪያዎች ወደ መርከብ ሲጫኑ ቁጥራቸው በጣም እጅግ የበዛ ስለነበረ ለበሽታ የመጋለጥ እድላቸው በጣም ሰፊ ነው። እዚህ መርከብ ውስጥ በበሽታ መያዝ ማለት በምንም ተአምር ቢሆን መዳን አለበት። አለበለዚያ የማይሻለውና በሽታው እየተባባሰበት ሲሄድ ወደ ባህር ላይ የመጣል እድሉ እየሰፋ ይሄዳል። ልብ ልትሉት የሚገባው ነገር በዚህ ጉዞ ወይም በዚህ በባሪያ ንግድ ዓለም ውስጥ ጤነኛ እንጂ በሽተኛ ቦታ የለውም። በሽተኛን ማስወገድ እንጂ መንከባከብ አያስፈልገውም። ለምሳሌ ያህል በሽታዎቹን ስናነሳቸው ተቅማጥ፣ የወባ በሽታ፣ ትኩሳት፣ ፈንጣጣ፣ ኩፍኝ፣ ጉንፋን የመሳሰሉት ናቸው። እነዚህ ደግሞ ትሪት ካልተደረጉ በሽታቸው የጸና ይሄዳል። በዚህም ምክንያት የብዙዎቹን ሕይወት የቀጠፈው በሽታ ይሆናል። ይህ ጉዞ በአጠቃላይ ከ6 እስከ 8 ሳምንታቶችን ይፈጃል። ከምዕራብ አፍሪካ ተነስቶ ካሪቢያን አይስላንድ ወይም አሜሪካ ግዛት ለመድረስ በዚህ ጉዞ ውስጥ በጣም አስቸጋሪ ከሚያደርጋቸው መካከሎች ባሪያዎች ራሳቸውን ለማጥፋት የሚገደዱበት ሁኔታዎች አሉ። ቀደም ብለን ያነሳናቸው በሽታዎች አልሻል ሲሏቸው ስቃያቸው እየበዛ ይሄዳል። ለዚህም አብዛኞቹ ባሪያዎች በተለይ ወንዶች ሲሆኑ እጃቸውና እግራቸው ይታሰራሉ። በተጨማሪ ከነዚህም መካከል ስቃያቸውን ከፍ የሚያደርገው ነገር ቢኖር አለመታዘዛቸው ነው። በአንድም ሆነ በሌላ መልኩ ባሪያዎች ወደ አሜሪካ ሲወሰዱ አልታዘዝ ይላሉ። ለምሳሌ በመንገዳቸው ላይ ለባርነት ለስራ እንዲለማመዱ ተብሎ የተለያየ አይነት ስራዎች ይሰራሉ። ለምሳሌ ያህል ጭፈራ አሊያም ደግሞ ጥቃቅን የሚባሉ እንጨቶች ወይም ብረቶች መሸከም። በዚህ ጊዜ አልታዘዝ ያለ ቢኖር በተጨማሪ ደግሞ ምግብ አልበላም የሚል ባሪያ ካለ ስቃዩ ከፍ ይላል። ምግብ አልበላም ላለ ባሪያ የሚደረገው የመጀመሪያው ትርኢት ስፔኩለም
ኦሪስ ይባላል። ይህም በቀላሉ ምን ማለት ነው? የባሪያውን አፍ በግዳጅ ይከፈትና ምግብና ውሃ ወደ አፉ ይገባል። በዚህም እምቢ ካለ የስቃይ መጨረሻ ወደ ሆነው በብረት ጀርባው ግርፋት ይደረጋል። ይህ ግርፋት ከሞት አይተናነስም። አሁን የምናነሳው ስቃይ ደግሞ ትንሽ በዛ ያለና ከ13 ሚሊዮን በላይ ካደረጉት የአፍሪካውያን ጉዞ ከ2 ሚሊዮን በላይ የሆኑት እዚሁ ባህር ላይ ሰምጠው የቀሩ ናቸው። ወይም ከአፍሪካ ተነስተው አሜሪካ መድረስ የተሳናቸው። ከነዚህም መካከል ስቃያቸው ከፍ የሚያደርገው ነገር የሚበሉትና የሚጠጡት ነገር ሲያንሳቸው። በዚህም እንደ ምሳሌ ማንሳት የሚቻለው ዞንግ ማሳካር ወይም የጅምላ ጭፍጨፋ የሚባለው ነው። ከ440 በላይ የአፍሪካ ባሪያዎችን ጭኖ ይጓዝ የነበረው ብሪቲሽ ስሌቭ ሺፕ ዞንግ ተብሎ የሚጠራው በ1781 ላይ ከጎልድ ኮስት ወይም ጋና ወደ ጃማይካ ወይም ወደ አሜሪካ ጫፍ ድረስ ይጓዝ የነበረው ነው። በውሃ እጥረት ምክንያት እነዚህ ከ130 በላይ የሚደርሱ የአፍሪካ ባሪያዎች ወደ ወንዝ መጣሉ የሚታወስ ነው። እነዚህ ከላይ ያነሳናቸው ስቃዮች በጣም የበዙ ናቸው። ባሪያዎች በየጊዜው ይገረፋሉ፣ ጀርባቸው እስኪላጥ ድረስ። ባሪያዎች ይደፈራሉ በራሳቸው ወገኖች ወይም በባሪያ ነጋዴዎች። ስፔኩለም ኦሪስ በሚባል መሳሪያ በግድ አፋቸው ተከፍቶ ምግብ እንዲበሉ ይደረጋል። በጅምላ ወደ ባህር ይጣላሉ። የሚበሉትና የሚጠጡትን ያጣሉ። በበሽታዎች በየጊዜው ይሞታሉ። ምንም አይነት የመድኃኒት እንክብካቤ አይደረግላቸውም። ምንም አይነት የሰብአዊነት እንክብካቤ አይደርሳቸውም። እግርና እጃቸው በጠባሳ ወይም ጆሮአቸው ይቆረጣል። እነዚህ ሁሉ የሚቀጥሉ ናቸው። ከ15ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን 1807 ላይ ብሪቲሽ እና አሜሪካ የራሳቸውን ሕግ አወጡ። ይሄ ሕግ አውትሎድ ስሌቭ ትሬድ ብለው ሰይመውታል። ወይም ስሌቭ ትሬድ ከዚህ በኋላ መቆየት ወይም ሰርቫይቭ ማድረግ አይችልም ብለው። ነገር ግን ብሪቲሽ ሕጉን ካወጣችው በኋላ እስከ 1833 እዚሁ ንግድ ላይ ቆይታለች። አሜሪካ ደግሞ 1865 ድረስ ወይም የአሜሪካ ሲቪል ዋር እስከሚያበቃበት ጊዜ ድረስ የንግድ ባሪያን አጧጥፈው ቀጥለውታል። ነገር ግን የተወሰኑ ሀገራቶች እስከ ኮሎናይዜሽን ወይም ቅኝ ግዛት ድረስ ቀጥለውታል። ይህ የባሪያ ንግድ አፍሪካ ላይ በጣም ትልቅ ተጽዕኖ አሳድሯል። ለምሳሌ ያህል የሰው ልጆች የበታች ሆነው ወይም ጥቁር አፍሪካውያን የበታች ናቸው ተብሎ እንዲታሰብ አድርጓል። በፖለቲካ ተጽዕኖ ደግሞ አፍሪካውያን የራሳቸውን ንጉስ እንዳያምኑት አድርጓል። ምክንያቱም የራሳቸው ያስተዳድረኛል፣ ይመራኛል ብለው ያሰቡት ንጉስ አውጥቶ ለባርነት ሽጧቸዋል፣ ለራሱ ገንዘብ ሲል። የአፍሪካ ግዛቶች ወይም ኪንግደም ብለን ምንጠራቸው እርስ በርሳቸው የመተማመን ነገር አቁመዋል። እነ ኮንጎ፣ እንደነ ዳሆሚ፣ እንደነ ኦዮ የሚባሉት እርስ በርሳቸው ሲፋለሙ ነበር። በዚህ ምክንያት የባሪያ ንግድ የጎሳ ወይም ሬሲዝም ወይም ኢትኒክ የሚባለው ነገር እንዲመጣ አድርጓል። አፍሪካውያን እርስ በርስ በዘር ምክንያት እንዲጠላሉ ወይም እንዲዋጉ ማድረግ ችሏል። ትንሽም ቢሆን ተጽዕኖ እንዲቀንስ ያደረገው ነገር ቢኖር ሃይማኖት ነው። አውሮፓውያን ከዚህ ትርፍ ካተረፉ በኋላ ወይም በባሪያ ንግድ ያመጡት የትርፍ መጠናቸው ከፍ እያለ ሲሄድ በራስ እጃቸው ነው ይሄ ባርነት ይቆም ያሉት። በኋላ ላይ ይህንን ነገር እንመልሳለን ብለው እንደ ማካካሻነት ነገር ያደረጉት ነገር ቢኖር ሃይማኖትን ለአፍሪካ ማስተዋወቅ ነው። The European missionary began to evolve or migrate into Africa. ከባሪያ ንግድ ቀጥሎ የሚመጣው ንግድ አስፈሪና የአፍሪካን ሁለንተናዊ የሚዘርፍ ነው። ከሰዎች ሽያጭ የበለጠ የአፍሪካን ያላትን ሪሶርስ እንዲሸጡ የሚያደርግ ነገር፣ ይሄ ሌጂቲሜት ትሬድ ተብሎ ይጠራል። በቀጣይ ክፍላችን
ተጨማሪ አፍሪካውያን ወደ ቅኝ ግዛት እንዲያመሩ ያደረጋቸው አንድ ትልቅ ሐሳብ አንስተን በበርሊን ኮንፈረንስ ወይም አፍሪካውያን እንደ ቅርጫ የሚከፋፈሉበት ኮንፈረንስ እናያለን። እስከዛ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ቆይታ።